የመደመር መንግስት ታላላቅ ፕሮጀክቶችን ጀምሮ ማሳካት መለያው መሆኑን በ2018 በጀት ዓመት የመጀመሪያ አጋማሽ ያከናወናቸው ተግባራት አሳይተዋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ለጠቅላይ ሚኒስትሩ ተጠሪ የሆኑ አስፈጻሚ ተቋማት የ2018 በጀት ዓመት የግማሽ ዓመት አፈጻጸም ምክትል ጠቅላይ ሚኒስትሩ በተገኙበት ተገምግሟል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዘመኑ ይርጋ ያቀርበዋል። ለጠቅላይ ሚኒስትሩ ተጠሪ የሆኑ አስፈጻሚ ተቋማት የ2018 በጀት ዓመት የግማሽ አፈጻጸም ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባለፉት የለውጥ ዓመታት የብልጽግና ሐሳቢ መሬት ነክቶ ፍሬ ያፈራ መሆኑን በማንሳት ለዚህ ደግሞ ተቋማትና የተቋማት መሪዎች ግንባር ቀደም ተዋንያን ናቸው ብለዋል። የብልጽግና ጉዞ የሚታይና የሚዳሰስ ስራና ውጤትን የሚፈልግ መሆኑን በመግለጽ በዚህ ረገድ ተጨባጭ ስኬቶች መመዝገባቸውን ጠቅሰዋል። መንግስታችን ጀምሮ በፍጥነት መጨረስ መለያው ነው ያሉት ምክትል ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ ተጠሪ ተቋማትም አርአያነት ያለው ስራ እያከናወኑ መሆኑን ጠቅሰዋል። መንግስታችን ግልጽ ግብና ዝርዝር እቅድ አለው። አያሌ ውጤቶች አስመዝግበናል። በዚህ ዓመት እንኳን ታላቁ የህዳሴ ግድብን አጠናቀናል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጀምረናል። ታላላቅ የኃይል ማመንጫዎችን እያስመረቅን ነው። የጀመርናቸውም አሉ። የማዳበሪያ ጋዝ፣ ነዳጅ ፕሮጀክቶች ወጥነናል እና የተለያዩ ግንባታዎችን ማጠናቀቅ ማስመረቅ የተለመደ ሆኗል። የተጠሪ ተቋማት አመራሮች በበኩላቸው በዘርፋቸው በግማሽ ዓመቱ ያቀዱትን ተግባር በማሳካት በኩል በርካታ ስራዎችን መተግበራቸውን አንስተዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረም የፋይናንስ ስርዓቱና የግብይት ሂደቱ ከወንጀል የጸዳ እንዲሆን እየተሰራ መሆኑን ገልጸው በዚህም ከፍተኛ ለውጥ እየመጣ ነው ብለዋል። ብልጽግናን ማረጋገጥ የምንችለው እንደኛ ተቋም ወንጀልን መከላከል ሲቻል ነው። ከሱም ብቻ ሳይሆን በልማትም ዙሪያ ላይ የበለጠ ተቀናጅቶ መስራት ይጠይቃል። ለዚህ በጎ ጅማሮች አሉ፣ ውጤትም እየታየ ነው። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤም በግማሽ ዓመቱ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ26 በመቶ እድገት ያለው የውጭ ቀጥታ ኢንቨስትመንት መሳቡን ጠቅሰዋል። በአፍሪካ ሁለተኛ ቀጥተኛ የውጭ ኢንቨስትመንት ተቀባይ ሀገር ሆነናል። በምስራቅ አፍሪካ ደግሞ ቀዳሚ ደረጃ ይዘናል። እነኚህ ውጤቶች የመጡት እንደ ሀገር የተሰሩ የማክሮ ኢኮኖሚ ሪፎርም ተከትሎ ለሪፎርሙ ዘርፉ ሪስፖንድ እያደረገ መሆኑን እንደ ማሳያ ተወስዷል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ዓለም ፀሐይ ጳውሎስ በበኩላቸውም ባለፉት 6 ወራት የተመዘገቡ ስኬቶች አበረታች መሆናቸውን በማንሳት ለቀጣይ የላቀ ውጤት መትጋት ይገባል ብለዋል። የፋይዳን ምዝገባ በተቋሞቻችንም በባለድርሻ ተቋሞቻችንም በልዩ ትኩረት መስራት ይፈልጋል። የተቀመጠው ስትሬችድ ኦብጀክቲቭ እንደምታውቁት 100% ነው። ፋይዳ በዚህ ዓመት የታቀደው 100%ቱ 90 ሚሊዮን ነው። አሁን 33.5 ላይ ነው ያለ ነው። ስለዚህ ወደ 56.5 አካባቢ ሚሊዮን ሰው ማስመዝገብ ይኖርብናል። የትኛውም የመንግስት አገልግሎት በመሶብ ነው መሰጠት ያለበት የሚለው የመንግስት አቅጣጫ ነው። ስለዚህ ሁሉም አገልግሎት ወደ መሶብ መገባት አለበት። ይሄን ለማድረግ ደግሞ የመጀመሪያው ምዕራፍ አውቶሜት ማድረግ። በሚቀጥሉት 3 ወራት ሁሉም አገልግሎቶች ወደ መሶብ ማስገባት አለብን። ኦንላይን መሰጠት ያለባቸውን ኦንላይን መስጠት አለብን። ፊዚካሊ ደግሞ መጥቶ መገልገል ያለባቸውንም መሶብ ጋር ነው መስጠት ያለብንና ከዚህ አኳያ ሁሉም ተቋም በተነቃቃ መንገድ መስራት የግድ ይፈልጋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰጡት ማጠቃለያም የሀገርን እድገትና የልማት ጉዞ የሚመጥን ዝግጁነትና ተግባር ከሁሉም ተቋማት እንደሚጠበቅ አጽንኦት ሰጥተዋል። ለጠቅላይ ሚኒስትሩ ተጠሪ የሆኑ ተቋማት የሚሰሩት ስራ የሆነ ተቋም ስለተፈጠረላቸው የሆነ ተቋም ኃላፊ ስለሆኑ ሳይሆን የምንሰራው ስራ የኢትዮጵያን የሚገልጽ ስራ ነው። ብዙ ኢኒሼቲቮች አሉ። እነዚያን በተቋማችን ኢምፕሊመንት ያላደረግናቸው ብዙ ናቸው። የጀመርናቸው ይኖራሉ። እነዚህን አጠናክረን እንቀጥል። ለሌሎች ተቋማትም ሞዴል እንሁን። ለውጭ ዜጎችም ከኢትዮጵያ ጋር ለሚሰሩ ኢትዮጵያ ለሚመጡ ለኢትዮጵያ ወዳጆች ኢቭን ለኢትዮጵያን በበጎ ለማይመለከቱ ጠላቶቻችን ሳይቀር ምሳሌ የምትሆን ሀገር ማድረግ በጣም አስፈላጊ ነው።